ሃይ ኤቭሪዋን እንዴት ናችሁ? ዛሬ የምናየው ግሬድ 9 ማትስ ዩኒት 2 ሶሉሽን ኦፍ ኢኩዌሽን የሚለውን በዋናነት ማወቅ ያሉብንን ነገሮችን መሰረት በማድረግ ከዛም በተጨማሪ ደግሞ እንዴት ልናስታውሳቸው እንችላለን የሚለውን እናያለን ማለት ነው። ያለን ማየት ደግሞ ፒክ አድርጌ እያንዳንዳቸውን ያወጣዋቸው ፖይንቶች አሉ። የመጀመሪያው ምንድነው ኳድራቲክ ኢኩዌሽን ነው። ያንን ኳድራቲክ ኢኩዌሽን ደግሞ በተለያየ መልኩ ኤክስፕረስ ማድረግ ወይም ደግሞ ሶልቭ ማድረግ እንችላለን። ሶልቭ በምናደርግበት ሰዓት የምንከተላቸው ደግሞ ሶስት ሜቶዶች አሉ። የመጀመሪያው ሜቶድ ፋክተራይዜሽን ይባላል። ሁለተኛው ሜቶድ ኮምፕሌቲንግ ስኩዌር ሜቶድ ይባላል። ሶስተኛው ደግሞ ኳድራቲክ ፎርሙላን ወይም ደግሞ ጀነራል ፎርሙላን በመጠቀም እንዴት ነው ኳድራቲክ ኢኩዌሽንን ሶልቭ ማድረግ የሚቻለው የሚለውን እናያለን ማለት ነው። የመጀመሪያው ፋክተራይዜሽን ሜትድ ነው። ፋክተራይዜሽን ሜትድ ማለት እንዴት ነው? እነዛን ኢኩዌሽኖች በኢኳሊቲ ሳይን የተያዙትን ኢኩዌሽኖች ሶልቭ ስናደርግ ፋክተራይዝ ማድረግ አለብን። ለምሳሌ አሳን ኤግዛምፕል የተቀመጠልን ፖይንት አለ። ነገር ግን ይህን ከማየታችን በፊት የምንከተላቸው ፖይንቶች አሉ። የመጀመሪያው ፖይንት ምንድን ነው? ሁል ጊዜም ኳድራቲክ ፎርሙላ ጀነራሊ ሲቀመጥ እንዴት ነው? ኤ ኤክስ ስኩዌር ፕላስ ቢ ኤክስ ፕላስ ሲ ነው አይደል? ፕላሱ ማይነስም የፈለገ ሊሆን ይችላል። አሴ ጄኔራል ግን በዚህ መልኩ ይቀመጣል። which is equals to 0 ብሎ ማለት ነው። ከዛ ደግሞ ኤ ማለት የኤክስ ኮፊሸንት፣ ቢ የኤክስ ኮፊሸንት ነው። ይሄኛው የኤክስ ስኩዌር የትልቁ ፓወር፣ ከዛ የኤክስ ደግሞ ቢ፣ ዛን ሲ ደግሞ ኮንስታንት ተርም ናት። በዚህ ሰዓት ሁልጊዜም ፋክተራይዝ በምናደርግበት ሰዓት ማሰብ ያለብን ነገር ምንድን ነው? ብዜቱ የትልቁ ኤክስ ፓወር ያለው ኮፊሸንት ሲባዛ ለኮንስታንት ተርሙ የሆነ እንዲሁም ደግሞ ድምሩ ደግሞ ለኤክስ ኮፊሸንት የሆነ ቁጥር ነው የምንፈልገው ፋክተራይዝ ለማድረግ። ያ ማለት ምን ማለት ነው? ለምሳሌ ኤክስ ስኩዌር ማይነስ 4 which is equals to 0 ይለናል። እዚህ ጋር በኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ ፎርም የተቀመጠ ነው። ነገር ግን ኤክስ የለውም። ኤክስ ከሌለው የቢ ኮፊሸንቱ ቢ ምንድነው? 0 ነው ብለን ነው የምንወስደው። ኤ ግን ስንት ነው? ኤ which is equals to 1 ነው። ቢ which is equals to 0 ነው። ሲ ደግሞ ማይነስ 4 ነው። ይህንን መተካት እንችላለን። ያ ማለት ብዜቱ ኤምኤን ወይም ደግሞ እዚህ ጋር ኤሲ which is equals to የሆነ ቁጥር መምጣት አለበት። ያ ማለት የሆነ ቁጥር መምጣት አለበት ስንል ብዜቱ -4 ታይምስ 1 -4 ብዜቱ -4 የሚመጣ ተደምሮ ደግሞ ቢ የሚመጣ ቢ ደግሞ 0 ናት ብለናል። ተደምሮ ኤም ፕላስ ኤን which is equals to 0 የሚመጣ ኤም ታይምስ ኤን ደግሞ -4 የሚመጣ ቁጥር ማን ነው? ማንና ማን ናቸው ስንል -2 እና 2 ናቸው። እዚህ ጋር ክሪቲካል በማሰብ ማግኘት እንችላለን። -2 ፕላስ 2 ብንወስድ እነዚህ ሁለቱ ቁጥሮች ምንድናቸው? ብዜታቸው 0 ማለት ድምራቸው 0 ብዜታቸው ደግሞ -4 ይመጣልናል ማለት ነው። ከዛ የምናደርገው ምንድን ነው? ኤክስ ስኩዌር ማይነስ 2ኤክስ ፕላስ 2ኤክስ ማይነስ 4 which is equals to 0። ይህ ማለትና ይህ አንድ ናቸው። ምክንያቱም ማይነስ 2ኤክስ ፕላስ 2ኤክስ 0 ስለሆነ ቫልዩ አድ የተደረገ ነገር የለውም። የምናደርገው እንዴት ነው? ኤክስ ማይነስ 2 and also ኤክስ ፕላስ 2 እናደርግና ይህ ማለት 0ን ይሰጠናል። ልክ ይህ ማለትና ይህ ማለት ደግሞ አሁንም አንድ ነው። ኤክስ ፕላስ 2 is equals to ኤክስ ማይነስ 2 equals to 0 ብለን ኤክስ ማይነስ 2 ወይም ደግሞ ኤክስ ፕላስ 2 ሊመጣልን ይችላል ማለት ነው። ኳድራቲክ ኢኩዌሽኑን በዚህ መልኩ ሶልቭ ማድረግ ቻልን። 2x ስኩዌር እኩል ነው 16 የሚለውን በተመሳሳይ x ስኩዌር ማይነስ 7x ፕላስ 12 የሚለውን በተመሳሳይ። እዚህ ጋር ግን ማሰብ ያለባችሁ ነገር ምንድነው? እነዚህን ሩሎች መከተል አለባችሁ ማለት ነው። ይሄኛውን የተጠቀምኩት በዚህኛው አሰን ኤግዛምፕል ነው። ይህም ተመሳሳይ የሆነ ሩል ስለሆነ ሩሉን በመከተል መስራት እንችላለን። ሌላኛው ደግሞ ኮምፕሌቲንግ ስኩዌር ሜትድ የምንለው ነው። አሁንም እንዳለ የተጠበቀው ነገር ምንድነው? ኤክስ ስኩዌር ፕላስ ቢኤክስ ፕላስ ሲ እንዳለ እንደተጠበቀ ሆኖ ኮምፕሌት ስኩዌር ሜትድ የምንለው ደግሞ ምንድነው? ምሳሌ እዚህ ጋር የተሰጠን ምንድናለ ማለት ነው። ኤግዛምፕል አለ
ይህን ኤግዛምፕል ተጠቅመን እንዴት ነው በኮምፕሌቲንግ ስኩዌር ሜተድ ኳድራቲክ ኢኩዌሽኖችን ሶልቭ የምናደርገው ስንል መጀመሪያ እናቃልላለን። ማለት የኤንም የቢንም የኤክስንም የሲንም ኮፊሸንት እያንዳንዱ የሚቃልል ከሆነ እናቃልለዋለን። ያ ማለት በዋን ኦቨር ኤ እናበዛዋለን ማለት ነው። እያንዳንዱን በዋን ኦቨር ኤ አበዛ ነው ማለት ወደ ሲምፕለስት ፎርም ተቀየረ። ከዛ ደግሞ ምንድን ነው የምናደርገው በሁለቱም ሳይድ ማለት ነው። ያ ማለት ይህ አሁን ኤክስ ስኩዌር ፕላስ 5x ፕላስ 13 ኦቨር 4 ኢኳልስ ቱ 0 የሚለው which is equals to minus 13 ኦቨር 4 ሆኖ ይመጣል ማለት ነው። ሶ ኢን ዲስ ታይም የምናደርገው በዚህኛው ሳይድም እንደምራለን። ምን ነው የምንደምር? b ኦቨር 2 ዘ ሆል ስኩዌርን እንደምራለን ማለት ነው። ሶ ወይም ደግሞ 1 ኦቨር 2 b ዘ ሆል ስኩዌርን እንደምራለን። ከዛ ከደመርን በኋላ እንዴት ነው የምናገኘው? እንደምረውና ቀጥታ ወደ ፋክተራይዜሽን ሜትድ እንሄዳለን ማለት ነው። ሶ ይሄን አሁን ኤክስ ስኩዌር ፕላስ 5x ፕላስ ምንድን ያደረግነው ቢ ኦቨር 2 ዘ ሆል ስኩዌር ነው። ቢ ማለት 5 ነው። 5 ኦቨር 2 ዘ ሆል ስኩዌር ማለት 25 ኦቨር 4 ነው። ሶ ተባዝቶ 25 ኦቨር 4ን የሚሰጠን ተደምሮ ደግሞ 5ን የሚሰጠንን ቁጥር ምን እንላለን ማለት ነው እንፈልጋለን ማለት ነው። ሶ በዚህ መልኩ ካገኘን በኋላ ወደ ፋክተራይዜሽን ሜትድ ሄደን ከቀየርን በኋላ መጨረሻ ቫልዩን ሶልቭ ማድረግ እንችላለን። ብቻ ግን በኮምፕሌቲንግ ስኩዌር ሜትድ ፈልጉ ከተባለን መጀመሪያ ማድረግ ያለብን እናቃልላለን ወይም ደግሞ እያንዳንዱን ኮፊሸንት በዋን ኦቨር ኤ እናበዛዋለን። ከዛ ደግሞ በቢ ኦቨር 2 ዘ ሆል ስኩዌር እንደምራለን። ነገር ግን መጀመሪያ እንደዚህ የተቀመጠችው ኮንስታንት ተርም ወደ ዜሮ ትሄዳለች ማለት ከዜሮ ትሄድና ትቀነሳለች። ኔጌቲቭ ወይም ፕላስ ከነበረ ኔጌቲቭ ማይነስ ከነበረው ወደ ፖዚቲቭ ይሄዳል ማለት ነው። በዛ መልኩ ነው። ይሄንም እንደገና መጀመሪያ ምን እናደርጋለን? ዲስትሪቢዩት እናደርገውና ኤክስ ስኩዌር ፕላስ 3x ማለት ነው which is equals to x plus 7 ይሆናል። ኮሌክት ላይክ ተርምስ and then ኮምፕሌት ስኩዌር ሜትዱን እንከተላለን። በዛ መልኩ ሶልቭ ማድረግ እንችላለን ማለት ነው። ሌላኛው ደግሞ እዚህ ጋር በዋናነት ምን ይዘው ነገር ኮምፕሌቲንግ ስኩዌር ሜትድ ከተባለን ምንድነው የምናደርገው? መጀመሪያ ላይ ኮፊሸንቱን በ1 ኦቨር ኤ መልቲፕላይድ ባይ ቦት ሳይድ ኮፊሸንት ኦፍ 1 ኦቨር ኤ መልቲፕላይ ማድረግ ግዴታ ነው። ቦት ሳይድ ያለበት ምክንያት ያው ዜሮ በማንኛውም ቁጥር ስትባዛ ዜሮ ስለምትሆን ዳርስ ነው ፋክተር ሶ በዛ መልኩ መስራት ነው ማለት ነው። ቀጥለን ቢ ኦቨር 2 ዘ ሆል ስኩዌርን መደመር ነው። ያ ማለት ግን ምን ሊሆን ከቻለ ነው በፋክተራይዜሽን ሜትድ አልሆን ካለ እሺ ማይልን ከሆነ ነው ምን ሄደው እንጂ በፋክተራይዜሽን መስራት እንችላለን። ሌላኛው በኳድራቲክ ፎርሙላ ሶልቭ ማድረግ። በኳድራቲክ ፎርሙላ ደግሞ ሶልቭ ማድረግ የምንችለው እንዴት ነው? ጀነራል ፎርሙላውን በመጠቀም ዋት ኢዝ ጀነራል ፎርሙላ ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a ተጠቅመን ምን ማድረግ እንችላለን? የተለያዩ ኢኩዌሽኖችን ሶልቭ ማድረግ እንችላለን። ለምሳሌ ሩቶችን ተሰጥቶን የተለያየ ወይ በተለያየ ወይ ተርሞችን ማግኘት እንችላለን። ሩቱንም ራሱ ፈልጉ ልንባል እንችላለን። ባይዞ ሩት ማለት ሶሉሽኑ ማለት ነው፣ ሶሉሽን ሴቱ ማለት ነው። ሶ በዚህ መልኩ በተለያየ መንገድ ማግኘት እንችላለን። እንዲሁም ደግሞ ሩቱን ዲተርማይን ያደርግልናል ስንል በሶስት መልኩ ያ ማለት ሶሉሽኑ ምን ያክል ሩት ማለት ያ ኢኩዌሽን ምን ያክል ሩት ወይም ደግሞ ምን ያህል ሶሉሽን መኖሩን በራሱ ዲተርማይን ያደርጋል። ያ ምንድነው? ቢ ስኩዌር ማይነስ ኦር ኤሲ ያላት እንደ ዲስክሪሚናንት ነው የምታገለግለው። ምክንያቱም አሁን ማይነስ ቢ ፕላስ ኦር ማይነስ ያለው ምንድነው? ሩቶችን እያንዳንዳቸውን ስንፈልግ ነው። ነገር ግን ጀነራል ፎርሙላው እዚህ ጋር ነው የተቀመጠው። ማይነስ ቢ ፕላስ ኦር ማይነስ አንደር ራዲካል ኦፍ ቢ ስኩዌር ማይነስ 4ac ኦቨር 2a አዝ ኤ ሆል ነው 2a ሶ እቺ ቢ ስኩዌር ማይነስ ኢ ዲተር ማይነስ 2ac ምንድነው? 4ac ምንድነው? ዲተርማይን ዘ ኤግዚስተንስ ኦፍ ሩት ሶ ምን ትባላለች? ዲስክሪሚናንት እንላታለን ማለት ነው።
ሰው ይህንን ዲስክሪሚናንት በመጠቀም ሶሉሽን ምን ያክል ሶሉሽን እንዳለው ማወቅ እንችላለን። ለምሳሌ ቢ ስኩዌር ማይነስ 4 ኤሲ ወይም ደግሞ ዲስክሪሚናንቱ ከዜሮ ከበለጠ ቱ ሶሉሽን አለው እንላለን። ከዜሮ ጋር እኩል ከሆነ አንድ ሶሉሽን ነው ያለው። ከዜሮ ካነሰ ደግሞ ዳስ ኖ ሪል ሩት ወይም ደግሞ ኖ ሶሉሽን ብለን እናስቀምጣለን። ገና መጀመሪያ ከመልፋታችን ምን ያክል መኖሩን በውጤት ከማወቃችን በፊት ምንድነው ማድረግ እንችላለን? በእነዚህ በዲስክሪሚናንቱ አማካኝነት ምን ያክል ሶሉሽን እንዳለው ያንን ኢኩዌሽን ትሩ የሚያደርግልን ምን ያህል ሩት አለው የሚለው ማወቅ እንችላለን ማለት ነው። ሶ ለምሳሌ ኤክስ ስኩዌር ማይነስ 3x ፕላስ 1 which is equals to 0 የተባለ ኢኩዌሽን ቢሰጠን ቀጥታ ምንድነው የምናደርገው? ቢ ስኩዌር ማይነስ 4 ኤሲውን ቼክ እናደርጋለን። ሶ 5 ይመጣል። 5 ደግሞ ከዜሮ ስለሚበልጥ ሁለት ሶሉሽን እንዳለው እናውቃለን። ሁለት ሶሉሽን ካወቅን ደግሞ ዳይሬክትሊ አሁን ወደ ኳድራቲክ ፎርሙላው እንሄዳለን። ወደ ኳድራቲክ ፎርሙላው ስንሄድ ምንድነው የምናደርገው? እያንዳንዱን የቢን የኤና የሲም ቫልዩ አዛው ሴንግ እንዳልኳችሁ የምናደርጋለን ወስደን ሰብስቲቲዩት እናደርጋለን። ሶ ሰብስቲቲዩት ካደረግን በኋላ የምናገኘው ቫልዩ ሶልቡ ያደረግነው ኢኩዌሽኑ ትሩ ቫልዩ ወይም ደግሞ ሩቱ ነው ማለት ነው። ሌላኛው ደግሞ ኳድራቲክ ፎርሙላ ወይም በጀነራል ፎርሙላው መሰረት ይሰጠንና which is equals to 0 ብሎ ቫሪያብል ያስቀምጥልናል ወይም ደግሞ ሀናውን የሆነውን ቫልዩ ፈልጉ ይለናል። ለምሳሌ አሁን kx ስኩዌር ፕላስ 5x ፕላስ 5k which is equals to ፕላስ k which is equals to 0 የሚባል ኢኩዌሽን ቢሰጥ ምንድነው ማድረግ የምንችለው? መጀመሪያ ላይ ማለት ነው ምን ያክል ሩት አለው የሚለውን ሊሰጠን ይችላል። አሁን ሩቱ ምን ያክል ነው? ዋን ሩት ነው? ቱ ሩት ነው? ምናምን ምን ያክል ነው የሚለውን ማወቅ አለብን። ያለ ማወቅ ደግሞ ምንድነው የምናደርገው? ቢ ስኩዌር ማይነስ 4 ኤሲ ማለት ነው። ሶ ምን ያክል ሩት አለው? አሁን እዚህ ጋር ዋን ሪል ሩት ነው ቱ ነው ወይስ የሚለውን ነገር አሁን ቢ ስኩዌር ማይነስ 4 ኤሲን ቼክ ካደረግን በኋላ እያንዳንዳቸውን ማግኘት ስለምንችል ማለት ነው። ሌላኛው ደግሞ ምን ይለናል? In each of the following, what expression k must be added to ወይም ደግሞ in order to make perfect square ይለናል። አሁን እንግዲህ የተሰጠን ኢኩዌሽን የቱ ነው? ኤክስ ስኩዌር ፕላስ 5ax ፕላስ ኤክስ which is equals to 0 የሚለው ነው። ሶ መጀመሪያ ዲስክሪሚናንቱን ቼክ እናደርጋለን። ዲስክሪሚናንቱን ቼክ ስናደርግ ዋን ሶሉሽን ያለው ብለናል። ዋን ሶሉሽን ያለው ማለት which is equals to 0 ከሆነ ነው። ሶ which is equals to 0 ብለን ቼክ ስናደርግ b ስኩዌር ማይነስ 4ac ማለት 25a ስኩዌር ማይነስ 4k ነው። ከዛም 4k which is equals to ወደዛ ሲያልፍ ምን ይሆናል? ማይነስ ስለሚሆን ያው ማይነስ ማይነሱ ካንስል አውት ይደረግና 4k which is equals to 25 a ስኩዌር ይሆናል። ከዛ a ስኩዌርን ሳይሆን እኛ ማግኘት የፈለግነው ኢን ተርምስ ኦፍ k ነው ኤክስፕረስ አድርጉት የተባለ። ያ ማለት k ፐርፌክት ስኩዌር ናት። ሶ ፐርፌክት ስኩዌር ለመሆን ደግሞ ኮፊሸንቱ ምን መሆን እንዳለበት ነው የሚያሳየን። ሶ ይህ k which is equals to 25 over 4 ምንድን ኤ ስኩዌር ምን ይሆናል ማለት ነው? ፐርፌክት የሆነ ስኩዌር ይሆናል ማለት ነው። ሶ ስናስቀምጠውም በዚህ መልኩ እናስቀምጠዋለን ማለት ነው። ሶ በዚህ መልኩ ምን ማድረግ እንችላለን? ሶልቭ ማድረግ እንችላለን ማለት ነው። ሌላኛው ደግሞ ኢን ተርምስ ኦፍ ሶሉሽን ወይም ደግሞ ሩትስ የተለያዩ ኳድራቲክ ኢኩዌሽኖችን ሶልቭ ለማድረግ ሰሞቸውንና ፕሮዳክታቸውን ማወቅ ግድ ይላል። ያ ማለት ምን ማለት ነው? ሩቶቹ ምን ያክል ናቸው? አሁን ሪል ሩቶቹ ግሬተር ዛን 0 ከሆነ ዲስክሪሚናንቱ ምን ይሆናል? ሁለት ሶሉሽን ሊኖረው ይችላል። ነገር ግን ደግሞ ከዜሮ ያነሰ ከሆነ ኖ ሶሉሽን which is equal to 0 ከዋን ሶሉሽን። ሶ እዚህ ጋር ለአንድ ሶሉሽን ነው የምንመለከት ባይዞ። ነገር ግን ሁለት ሩቶች ቢኖሩ እነዛም ደግሞ ዳስ መስት ቢ ሳቲስፋይድ ትሩ ሶሉሽን ቢያማል ሪሉ የሆኑን ቫልዩ ቢተኩልን ምንድነው የምናደርገው? አርዋን እና አርቱ አሉ። አርዋን የምንላቸው በማይነስ እና በፕላስ ነው ባይዞ የሚለያዩት። ያ ማለት ምን ማለት ነው? በማይነስ እና በፕላስ ነው ስንል ማይነስ ቢ ፕላስ ኦር ማይነስ ብያችሁ የለ። ሶ ማይነስ ቢ ፕላስ እና ማይነስ ቢ ማይነስ በሚሆንበት ጊዜ ማለት ነው። ስለዛ አርዋን በማይነስ ቢ ፕላስ
ይጠቀሳል። አርቱም እንደዛው ማለት ነው። ሶ የሁለታቸው ድምር ኢንተርምስ ኦፍ ዘ ጀነራል ፎርሙላ ስንገልጽ ማይነስ ቢ ኦቨር ኤ ነው። የአር1 እና የአርቱ ድምር ማይነስ ቢ ኦቨር ኤ ሲሆን የአር1 እና የአርቱ ብሴት ደግሞ ሲ ኦቨር ኤ ነው ማለት። ይህን በደንብ ያዙ። ሶ በዚህ መልኩ ብዙ አይነት ኤክስፕሬሽኖችን ማወቅ እንችላለን። አሁን የሁለት ሩቶቹ ድምር ማይነስ ቢ ኦቨር ቱ ኤ ነው። የስ አው ብዜታቸው ማይነስ ቢ ኦቨር ኤ ቱ ኤ ሳይሆን ማይነስ ቢ ኦቨር ኤ፣ ብዜታቸው ደግሞ ሲ ኦቨር ኤ። ይህን በደንብ ያዙና ማንኛውም አይነት ኩዌስችን መስራት ስለምትችሉ ነው። ይህ ደግሞ የቪያት ተርም ነው። ቪያት ተርም ነው። ዚስ ሳይንቲስት ቪያት በሱ አማካኝነት ጀጅ ተደረገ ውሳኔ ነው ማለት ነው። ሶ በዚህ መልኩ እነዚህን ነገሮች መያዝ ትችላላችሁ።